ዝማሬዎቻቸው ብዙዎችን ወደ ንስሐ እንዲቀርቡ አድርጓል። በገናም መደርደር ብቻ ሳይሆን ይሰሩም ነበር። ዝማሬያቸው የቅኝት መጠሪያ እስከመሆን ደርሷል። የድርደራ ለዛቸው ልብን የሚማርክ ነው። በገነኛ ጋሽ ታፈሰ ተስፋዬ እርግብና ዋኔን አብረው ዘመቱና ዋኔን። አቶ ታፈሰ ተስፋዬ ከአባታቸው ከአባ ተስፋዬ ወልደ ሚካኤልና ከእናታቸው ወይዘሮ ጸዳለ ዘወልዴ በ1925 ዓመተ ምህረት በሆሎታ ገነት ከተማ የተወለዱ ሲሆን ትምህርታቸውን በሆሎታ ኪዳነ ምህረት ቤተክርስቲያን ከመሪጌታ ሀብተ ማርያም ዘንድ ፊደል እየቆጠሩ ዳዊት እየደገሙ ዘመናዊ ትምህርታቸውን ደግሞ በሆሎታ ገነት ትምህርት ቤት ገብተው ይከታተሉ ነበር። እስከ 6ኛ ክፍል ከተማሩ በኋላ በ1942 ዓመተ ምህረት አጎታቸው ወደ አዲስ አበባ ከተማ ይዟቸው መጡ። አዲስ አበባ ከተማ ከመጡ በኋላ ተፈሪ መኮንን ትምህርት ቤት ለአንድ ዓመት ያህል እንደተማሩ በክብር ዘበኛ ውስጥ በመገናኛ ሬዲዮ ኦፕሬተርነት ሙያ ሰኔ 7 ቀን 1943 ዓመተ ምህረት ተቀጠሩ። በሬዲዮ ኦፕሬተርነት ከቆዩ በኋላ ወደ ልዩ ኢታማዦር ተዛውረው በዚህ ሙያና በተለያዩ ኃላፊነቶች እስከ 1984 ዓመተ ምህረት ድረስ ለ42 ዓመታት ካገለገሉ በኋላ ጡረታ ወጥተዋል። ታዲያ በእነዚህ ጊዜያቶች ውስጥ በትዳር 6 ልጆችን አፍርተዋል። የአቶ ታፈሰ ተስፋዬ የበገና ሕይወት ብዙዎቻችን ሊያስተምር የሚችል ልምድ የምንወስድበትም ጭምር ነው። አቶ ታፈሰ ተስፋዬ በገናን ከአቶ አስፋ ወልደ ጻዲቅ የተማሩ ሲሆን አቶ አስፋ ወልደ ጻዲቅ ደግሞ በእናታቸው በኩል አያታቸው ስለነበሩ ቅዳሜና እሁድን እሳቸው ቤት በማሳለፋቸው ምክንያት በገናን ለመማር እድሉን አግኝተው የነበረው ገና በ12 ዓመታቸው ነበር። ነገር ግን አዲስ አበባ ከተማ በመጡበት ወቅት ደግሞ ከተለያዩ መምህራን ዘንድ በመሄድና በመማር ዕውቀታቸውን አሳድገዋል። ለምሳሌ ያክል እነ አለቃ ተሰማ ወልደ አማኑኤልን፣ እነ ደብተራ በለጠ መንገሻን መጥቀስ ይቻላል። አቶ ታፈሰ ተስፋዬ በገናን ከመስራትና ከመደርደር ባለፈ ደግሞ ለሚዘምሯቸው ዝማሬዎች የሚሆኑ ግጥሞችንም ያዘጋጁ ነበር። በገናን በጣም ከመውደዳቸው የተነሳ ስለ በገና በተጠየቁ ጊዜ እኔ ከበገና ከተለየው ከውሃ እንደወጣ አሳ ነው የምሆነው። ከበገና ከምለይ ምግብ ባልበላ መርጣለሁ። እንደ በገና የሚያስደስተኝ ነገር የለም። ለእግዚአብሔር የልቤን የምነግርበት፣ ውስጤን የማረጋጋበት፣ በአጠቃላይ ጥሩ ጓደኛዬም ጭምር ነው ሲሉ ተናግረዋል። አብዛኛውን ጊዜ ከሰዓት በኋላ በተለይ ከ9 ሰዓት ጀምሮ ጡረታ ከወጡበት ጊዜ ጀምሮ ደግሞ ከምሽቱ 12 ሰዓት እስከ 2 ሰዓት ያለ እረፍት በገናቸውን ይደረድሩ ነበር። ወዳጆቻቸው በሚመጡበት ጊዜም በገናቸውን ይዘው በመምጣት ይደረድሩላቸው ነበር። በገናን ከሚደረድሩላቸው ሰዎች መካከልም በህመም ተይዘው የሚመጡ እንዳሉም ይነገራል። የአቶ ታፈሰ ተስፋዬ ባለቤታቸው እንዲሁም 5 ልጆቻቸው በገና ደርዳሪዎች ናቸው። በተለይ 3ኛ ልጃቸው ፋሲል ታፈሰ እጅግ ጎበዝ ደርዳሪ እንደነበረም ይመሰክሩለታል። አቶ ታፈሰ ተስፋዬ በጡረታ ከተገለሉ ከ5 ዓመታት በኋላ የመጀመሪያ የመዝሙር ካሴታቸውን በ1989 ዓመተ ምህረት፣ ሁለተኛ የመዝሙር ካሴታቸውን ደግሞ በ1993 ዓመተ ምህረት አውጥተዋል። ዝማሬዎቻቸው ብዙዎችን ወደ ንስሐ እንዲቀርቡ ያደረጉ ናቸው። ልክ እንደ ቅዱስ ዳዊት ሀብተ በገና የተሰጣቸው፣ በገናም በመደርደርም ሆነ በመስራት ተሰጥኦ ያላቸው፣ በበገና ዝማሬዎቻቸው ብዙዎችን ያስተማሩ፣ በህመም ተይዘው ለነበሩም በገናን ይደረድሩ የነበሩ ታላቅ አባት ሲሆኑ ሞት አይቀርምና በሕይወታቸው ሙሉ አምላካቸውን ተግተው እያገለገሉ ጥር 29 1997 ዓመተ ምህረት በ72 ዓመታቸው ከዚህ ዓለም ድካም አርፈዋል። እግዚአብሔር አምላክ በረከታቸውን ያሳድርብን። በዚህ ቪዲዮ ብዙዎቻችሁ እንደተማራችሁበት ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩ። ልካይ ለመቤቴ